ጳራቅሊጦስ ማለት የግሪክ ቃል ነው፣ የጽር ቋንቋ ነው። ቋንቋው ራሱ ትርጉሙ ግን አጽናኝ ማለት ነው። ቀጥታ ጥሬ ቃሉ ጳራቅሊጦስ ማለት አጽናኝ ማለት ነው። ከዚህ ጋር አበው አንድ ትርጉም ሲተረጎም ቃላዊ፣ አውዳዊ እና ምስጢራዊ ትርጉም አለውና ይሄ አውዳዊ ፍቹን ስንመለከተው ግን አጽናኝ፣ መጽንዒ፣ መንጽሒ የሚያነጻ ማለት ነው። ምን ከምን የሚያነጻ? ከኃጢአት የሚያነጻ ማለት ነው። ከዛ ናዛዚ እንለዋለን። ናዛዚ የሚለው ደግሞ አረጋጊ። እንደሚታወቀው ሐዋርያት ጌታችን መድኃኒታችን ኢየሱስ ክርስቶስ ከነሱ ከተለየ በኋላ ከሐዋርያት ከተለየ በኋላ እንዲሁም ከተነሳ ካረገ በኋላ ፈርተው ደነገጡ። መጀመሪያ ከነሱ ተለይቶ ሐሙስ ማታ ሲያዝ ጀምሮ ተበትነዋል፣ ፈርተው ነበር። በኋላ ደግሞ እሱ ከተነሳ በኋላ ተሰብስበው ነበር፣ እንደው ተረጋግተው ነበር። አሁንም ሲያረግ ደግሞ ፈሩ። ከዛ ምን ይላል ነው እያሃድገክሙ እጓለ ማውታ ትኩኑ ይላል። የሙት ልጆች ተሆኑ ዘንድ ታወቃል። የሙት ልጅ እናት አባት የሞቱበት ልጅ ተባሉ ዘንድ በዚህ ዓለም አልተዋችሁም። ምክንያቱም የአይሁድ መሳቂያ ሆነው ነበርና። በምኑ ትቷቸው አረገ? እነሱ አረገ የሚሉት ውሸት ነው። ሲጠፋ ጊዜ ነው፣ ጠፋ፣ ትቷቸው ሸሸ ይላል። ልክ ተስፋቸውን ያጨልሙባቸው ነበረ። የእውነት መንፈስን ምን እልክላችኋለሁ፣ የእውነት መንፈስን እልክላችኋለሁ። ምን የሚላችሁ? የሚያጽናናችሁ። ስለዚህ ናዛዚ አረጋጋቸው፣ መጥቶ አረጋጋቸው። አዝነው ተክዘው የነበሩትን ትቷቸው ሂዶ ከኢየሩሳሌም አትውጡ ብሏቸዋል። ከኢየሩሳሌም አልወጡም። እዛው ሆነው ግን ያዝኑ ይተክዙ ነበረ። ስለዚህ ከዛ ስለዋጣቸው ምን ይባላል ማለት ነው? ናዛዚ ይባላል። ከዛ ከሳቲ ይባላል ደግሞ። ከሳቲ ማለት ገላጭ፣ ከሰተገለጠ የሚል የግዕዝ ቃል ነው። ከገላጭ ምን የሚገልጥ? እንደሚታወቀው ሐዋርያው ቅዱስ ጳውሎስ እንደነገረን ብልሆችን ጥበበኛ ነን የሚሉትን ያሳፍራቸው ዘንድ ሰነፎችን መረጠ ይለናል። ስለዚህ እንደሌላው የንግግር ችሎታ የላቸውም። ምንም ያውቁን ነገር የላቸውም። ድዳ ናቸው። የራሳቸውን ነገር እንኳን አከናውነው መናገር አይችሉም። ለዛ ነው መንፈስ ቅዱስ ወርዶላቸው የዓለሙን ሁሉ ቋንቋ በሚናገሩበት ጊዜ ምን አሏቸው? እነዚህን ሰዎች አናውቃቸውም? ምን አሉ? እነዚህ ሰዎች እኮ እናውቃቸዋለን። የገሊላ ሰዎች እኮ ናቸዋል። ምን ማለት ነው? ገሊላ የተናቀች የተዋረደች ናት። ስለዚህ የዛ ሀገር ሰዎች እንኳን የሌላ የጽር ቋንቋ፣ የግሪክ ቋንቋ፣ ሌላውን ቋንቋ፣ የፋስቆሎውን፣ የአረቡን ቋንቋ ሊናገሩ ቀርቶ የራሳቸውን ቋንቋ እንኳን አከናውኑ መናገር አይቻላቸው። ስለዚህ የራሳቸውን ቋንቋ የማይችሉ መናገር የማይችሉ ሰዎች እንዴት እንዲያርገው አቀላጥፈው ይናገራሉ አሏል። ያ ምንድነው? ከሳቲ ያ ተስፋ የተሰጣቸው ጳራቅሊጦስ የምንለው ምን እሱ ኃይል ስለገለጠላቸው ነው። ስለዚህ ከሳቲ ይባላል ግብሩ ማለት ነው። ግብሩ ከዛ ናዛዚ ከሳቲ መንጽሔ መስተስርኢ ይባላል። ኃጢአትን የሚያስተሰርይ ላመኑበት ኃጢአትን የሚያስተሰርይ ነው። ስለዚህ የተሳ ጳራቅሊጦስ ምንድነው ከተባለ ከሶስቱ አካል አንዱ አካል አንድነቱን ራስነቱን የገለጠ በዮርዳኖስ ወንዝ በርግብ አምሳል የወረደው የታየው በዮርዳኖስ ወንዝ በርግብ አምሳል ወርዶ በኢየሱስ ክርስቶስ ትከሻ ላይ አርፎ የታየው በአምሳለ በርግብ አምሳል ወርዶ የታየው እሱ ከሶስቱ ቅዱስ ጊዮርጊስ ግን ቀዳሜ ሰማዕት ነው ወይንስ ሊቀ ሰማዕት ነው? ብዙዎቻችሁ የቅዱስ እስጢፋኖስና የቅዱስ ጊዮርጊስ ስም ይምታታባችኋል። የሁለቱ ልዩነት ግን ምንድነው? ትክክለኛውስ የትኛው ነው? እነግራችኋለሁ። በተለይ ደግሞ ለልጆቻችሁ ያስፈልጋችኋል። አሳያቸው። የበዓለ ጳራቅሊጦስን በዓል ስታከብሩ ልታደርጓቸው የሚገቡ ሁለት ነገሮችን ልንገራችሁ። ነገ እሁድ በዓለ ጳራቅሊጦስ ይከበራል። ክርስቶስ በ40ኛው ቀን ካረገ በኋላ መንፈስ ቅዱስን እስክትለብሱ በኢየሩሳሌም ቆዩ ብሎ መላእክት ለሐዋርያቱ ነግረዋቸዋል። ሐዋርያትም በዛ በኢየሩሳሌም እየጸለዩ እየለመኑ እየተማጸኑ እየተመካከሩ በዛ ተቀምጠዋል። ቆስጢ ውስጥ በነበሩበት አጽናኝ የሆነው መንፈስ ቅዱስ ወርዶ የማይፈሩ የማይደነግጡ እንዲሆኑ ዕውቀትን ጥበብን ገልጾላቸዋል። እኛም ይህን በዓል ስናከብር ሁለት ነገሮችን ማድረግ አለብን። የመጀመሪያው በእናት ቅድስት ቤተክርስቲያን ውስጥ ተገኝተን ለሐዋርያት የወረደ መንፈስ ቅዱስ ለኛም እንዲወርድልን አምላካችንን መለመን መማፀን፣ ቅዳሴውን አስቀድሰን የምንችል ቅዱስ ቁርባንን ብንቀበል
በዚህ ልክ ጸጋና በረከትን እናገኝበታለን። ሁለተኛው በዚህ ቀን ማዘን መተከዝ የለብንም። መንፈስ ቅዱስ የሚያጸና የሚያበረታ የሚያስደስት እንጂ የምናዝንባት ዕለት አይደለች። በዚህ ቀን የተቸገሩትን ብንረዳ ያዘኑትን ብናጽናና አጽናኝ መንፈስ ቅዱስ በትዳራችን በሕይወታችን ይገባል። ከእግዚአብሔር ዘንድም ጸጋና በረከትን እናገኛለን። ስለዚህ በዚህ በዓል ላይ በቤተ ክርስቲያን ተገኝተን ሰዓታቱን፣ ኪዳኑን፣ ቅዳሴውን አስቀድሰን ቅዱስ ሥጋውን ክቡር ደሙን ተቀብለን የተቸገሩትን ረድተን ያዘኑትን አጽናንተን ብንውል በዚህ በዓል ጸጋ መንፈስ ቅዱስ በእኛ ያድራል። ለሐዋርያቱ የወረደ መንፈስ ቅዱስ ለእኛም ይወርድልናል። እግዚአብሔር አምላክ በዓሉን በሰላም እንድናሳልፍ ይርዳል። ከበዓለ ጰራቅሊጦስ ማግስት የሰኔ ጾም ወይም ደግሞ ጾመ ሐዋርያት ይገባልና ዕለቱንም በመንፈሳዊ ደስታ ልናከብረው ልንጠብቀው ይገባናል። እግዚአብሔር አምላክ ጥበቡን ማስተዋሉን ያድለን። ጾመ ሐዋርያት ወይም የሰኔ ጾም በሚቀጥለው ሰኞ ይገባል። ጾሙ ከመግባቱ በፊት ልታደርጓቸው የሚገቡ ሁለት ዋና ዋና ነገሮችን በዚህ ቪዲዮ ነግራችኋለሁ። ይህ ጾም የመነኮሳት ጾም ነው፣ ቆራቢያን ብቻ የሚጾሙት ጾም ነው፣ ካህናት የሚጾሙት ጾም ነው ይባላል። በፍጹም የሰኔ ጾምን መጾም ያለብን ሁላችንም ክርስቲያኖች እንጂ ለካህናት፣ ለቆራቢያን፣ ለመነኮሳት ተብሎ የተሰራ ጾም የለም። ከሰባቱ አጽዋማት አንዱ ስለሆነ ሁላችንም ራሳችንን አዘጋጅተን ጾምን መጾም ይገባናል። እንግዲህ የሰኔ ጾም ወይም ጾመ ሐዋርያት በሚቀጥለው ሰኞ ማለትም ግንቦት 24 2018 ቀን ይገባል። ከመግባቱ በፊት ሁለት ነገሮችን ብታደርጉ በጾሙ ጸጋና በረከትን ታገኙበታላችሁ፣ በእግዚአብሔር ዘንድም ትባረኩበታላችሁ። የመጀመሪያው እስካሁን የሰራችሁት ምናልባት ከቤተ ክርስቲያን ርቃችሁ ከእግዚአብሔር ሕግ አፈንግጣችሁ በማወቅም ባለማወቅም የሰራችሁት ኃጢአትና በደል ካለ ለንስሐ አባታችሁ መናገር፣ መናዘዝ፣ ንስሐ አባታችሁንም ማማከር ይገባቸዋል። በጾም ሲመጣ ንስሐ መግባት፣ ወደ ቤተ እግዚአብሔር መቅረብ እንዲሁም ደግሞ በጸሎት መትጋት ያስፈልጋልና ለዚህም በቂ ምክርን ከንስሐ አባታችሁ ማግኘት ይገባቸዋል። ሁለተኛው የሰኔ ጾም ከመግባቱ በፊት እሁድ በዓለ ጰራቅሊጦስን እናከብራለን። በዓለ ጰራቅሊጦስ ክርስቶስ ከትንሣኤው በኋላ በ50ኛው ቀን ለሐዋርያት መንፈስ ቅዱስን ልኮ ጥበብን ዕውቀትን ገልጾላቸዋል፣ ማስተዋልን አግኝተዋል። የእግዚአብሔር ልጆች መሆናቸውን ወንጌልን በድፍረት ለመስበክ ኃይልን ብርታትን ተሰጥቷቸዋልና እናንተም ጾሙ ሰኞ ሊገባ እሁድ ቀድማችሁ ቤተክርስቲያን ገብታችሁ ቅዳሴ ማስቀደስ፣ ወንጌሉን መስማት፣ ለሐዋርያት የላከውን መንፈስ ቅዱስ ለኔም ላክልኝ፣ ኃይልን ብርታትን አድለኝ፣ ጾሙን በሰላም እንድጾም እርዳኝ ብላችሁ መማፀን፣ ራሳችሁን በጸሎት ማበርታት ይጠበቅባችኋል። እነዚህ ሁለት ነገሮች ካደረጋችሁ ጾሙን በሰላም ትፈጽማላችሁ፣ ጸጋና በረከትንም ታገኛላችሁ። እግዚአብሔር አምላክ ጾሙን በሰላም ያስጀምረን፣ በሰላምም ያስፈጽመን። አሜን። ከሰባቱ የጸሎት ጊዜያት ውስጥ አብዝተን ብንጸልይ መንፈስ ቅዱስ የሚገለጽበት በእግዚአብሔር አምላካችንም የምንጎበኝበት እጅግ በጣም ወሳኝ የሆነች የጸሎት ሰዓት አለች። በዚህ ቪዲዮ ነግራችኋለሁ። 7 ጊዜ ጸሎት ማድረግ እንደሚገባን በባለፈው ቪዲዮአችን ተነጋግረናል። ከሰባቱ የጸሎት ጊዜያት አንዷ ጸሎተ ሰልስቱ ሰዓት ወይም የጧት 3 ሰዓት ጸሎት ናት። በዚች የጸሎት ሰዓት እነዚህን ዋና ዋና ነገሮች እያሰብን አቡነ ዘበሰማያትን እንዲሁም ጸሎተ እግዝእትነ ማርያምን ብንደግም በመንፈስ ቅዱስ እንጎበኛለን፣ በእግዚአብሔር አምላካችንን እንባረካለን። ጧት 3 ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ልብሱን የገፈፉበት እንዲሰቀልም ቁርጥ ውሳኔ ቁርጥ ፍርድ የፈረዱባት የሚሰቀልበትን እንጨት መስቀል ያዘጋጁባት እንዲሁም እናታችን ሔዋን የተፈጠረችባት መንፈስ ቅዱስ ለሐዋርያቱ የተገለጸባት እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ቅድስት ድንግል ማርያም ብስራተ መልአክን የሰማችባት ሰዓት ጧት 3 ሰዓት ነው። በዚህ ሰዓት እነዚህን ነገሮች እያሰብን አምላኬ ለኔ ስትል ተላልፈ ተሰጠህ፣ ለኔ ስትል ለመሰቀል ተዘጋጀህ፣ ተፈረደብህ እያልን ብንጸልይ እያማተብ ጸሎት ብናደርግ ጸሎታችንን ይደርሳል። እንዲሁም ለሐዋርያቱ መንፈስ ቅዱስን ለእናታችን ብስራትን ያሰማ አብሳሪው መልአክ ቅዱስ ገብርኤል ሆይ ድረስልኝ፣ መልካም ነገርንም አብስረኝ እያል መልአኩን ብንማጸነው መልካም የሆነውን የልቦናችንን መሻት ይፈጽምልናል። ለሐዋርያቱ የወረደ መንፈስ ቅዱስ ለኛም ይወርድልናል። በዚህ የጸሎት ሰዓት ላይ መልክዓ ገብርኤልን፣ አርጋኑን እንዲሁም ደግሞ መዝሙረ ዳዊትን ብንጸልይ
ጸጋና በረከትን እናገኛለን። ሌሎችም በሰባቱ የጸሎት ጊዜያት ምን እያሰብን እንጸልይ፣ እንዴት አድርገንስ እንጸልይ፣ ከመብላታችን በፊት የግዴታ ልንጸልየው የሚገባው የጸሎት አይነትስ የትኛው ነው? ምግብ ከቀመስን በኋላስ የምንጸልየው የጸሎት አይነትስ የትኛው ነው? የሚሉትን ጥያቄዎች ሰፋ ዘርዘር አድርጌ ቪዲዮ ሰርቼ ይኸውላችሁ አንዳንዶቻችሁ ቅዱስ ጊዮርጊስን ቀዳሜ ሰማዕት፣ ሊቀ ሰማዕት እንደዚህ ይደበላለቅባችኋል። ነገር ግን ትክክለኛ የቱ መሰላችሁ? ለእስጢፋኖስ ሲሆን ቀዳሜ ሰማዕት ነው። ቀዳሜ ሰማዕት ማለት ትርጉሙ ከሰማዕታት ሁሉ የቀደመ ቀድሞ ምስክር የሆነ ማለት ነው። ቅዱስ እስጢፋኖስ እንደምታውቁት በመጀመሪያው 100 ዓመት በድንጋይ ተወግሮ ሰማዕትነትን የተቀበለ ነው፣ ስለ ክርስቶስ የመሰከረ ማለት ነው። ስለዚህስ ምን ተባለ? ቀዳሜ ሰማዕት፣ ከሁሉ ከሰማዕታት ሁሉ የቀደመ ማለት ነው። ማነው ይሄ? ቅዱስ እስጢፋኖስ ቀዳሜ ሰማዕት። ቅዱስ ጊዮርጊስ ደግሞ ቀዳሜ ሰማዕት ሳይሆን ሊቀ ሰማዕት ወይንም ሊቀ ሰማዕታት፣ ሁለቱም ያው ነው ትርጉማቸው። ሊቀ ሰማዕት ወይንም ሊቀ ሰማዕታት ይባላል። ምን ማለት መሰላችሁ? ትርጉሙም የሰማዕታት አለቃ ማለት ነው። ለምንድን ነው የሰማዕታት አለቃ የተባለው ሲባል ደግሞ ከሰማዕታት ሁሉ በላይ እጅግ ብዙ መከራን የተቀበለ ሰማዕት ስለሆነ ማለት ነው። ሊቀ ሰማዕታት ወይንም ሊቀ ሰማዕት ይባላል ማለት ነው። የሰማዕታት አለቃ ይባላል ማለት ነው። ነገር ግን ቅዱስ ጊዮርጊስ ቀዳሜ ሰማዕት አይባልም። ቀዳሜ ሰማዕት ለቅዱስ እስጢፋኖስ ነው። ሊቀ ሰማዕታት ወይንም ሊቀ ሰማዕት ደግሞ ለቅዱስ ጊዮርጊስ ነው ማለት ነው። እስኪ